አክስሞችን አልወዳቸው እንዴት መስጊድ ከልክለዋቸው ነው የሚኖሩ። ስንት እንዲህ አይነት ሰው እኔ እንዴት እንደምወድ በየትኛውም እምነት በየትኛውም አስተሳሰብና አመለካከት ሊሆን ይችላል ሰውየው ወይም ሴትየቱ። ሰው ግን ምክንያታዊ መሆን አለበት። ከእውነት ጎን ነው መቆም ያለበት ሰው። በቃ እኔ በጣም ምክንያታዊ ሰው ከመሆኔ የበዛ ልጆቼ እንግዲህ ከልጆቼ የሚቀርባለ ከባለቤት የሚቀርባለ ለኔ በምክንያት ካልሆነ እነሱን እንኳን መደገፍና መቀበል አልችልም። በአስተሳሰብና በአመለካከት ነው የምላችሁ። እና አንዳንዴ እኛ ጋር የታሪክ መዛባት ስላለ እያንዳንዱ የራሱን ውሸት ነው የፕሮግራም እያደረገብን ያደግ ነው። ከእውነታ ጋር አጣልተውን ነው የኖር ነው። እውነትን የመፈለግ በእውነት የመኖር በእውነት የመመላለስ በእውነት የመግባት የመውጣት ባህል የለንም። በጣም ውሸታምና አስመሳዮች ነን የኖር ነው። ያኔ የጎዳን አሁን ሰውዬ አክሱምን እጠላለሁ ማለት እነዚህ እንደዛ አይነት ጥላቻ አይደለም። ሞልታችሁ መስማት አለባችሁ ስትሰሙ። አክሱሞችን እጠላቸዋለሁ ማለት ያን ድርጊታቸውን አልቀበልም እቃወማለሁ ነው። እዛ ሀገር የተወለዱ የኖሩ የሰነበቱ ሙስሊም ወንድሞቻቸውን መስጊድ አናሰራም ብለው ለመስገድ ምን ያህል ኪሎ ሜትር ነው የሚሄዱት ብለው አይታችኋል። ራሳቸው ወገኖች ለሰው እንዴት እንደተጸጸቱ እንዴት እንዳዘኑ። ለምንድን ነው የማይሰሩት? ለምንድን ነው መስገጃ የሚከለክሏቸው? ለምንድን ነው ሃይማኖታቸውን እንዲያራምዱ ምን አይነት አስተሳሰብ አመለካከት ነው ብለው ሙስሊም አይደሉም ሰውየው። በዚህ ምክንያት እነሱን እጸየፋቸዋለሁ ማለት ነው። አዎ እኔም እጸየፋቸዋለሁ። ያስጠላል እንዲህ አይነት ነገር በ21ኛው ክፍለ ዘመን ብለው አህመዲ ጀበል የተናገረውን ታሪክ አምጥተው ቁጭ አደረጉት እሳቸው። አክሱም ውስጥ በነበረው የዛን ጊዜ ገዢና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበረውን ፍቅር የነበረ ደብዳቤ ጽሑፍ አስተርጉሜ ወደ አረበኛ አስተረጉማለሁ እያሉ ነው። ቆይ ሙሉ እንዲሁ ታርጌ ሼር አደርገዋለሁ እንጂ አሁን እኛ እያንዳንዶቹ የሚናገረው ነገር አሁን አህመዲ ጀበል ተናገረ፣ ኡስታዝ አቡበከር ተናገረ፣ ከሌ ተናገረ፣ ተድላ ተናገረ ሳይሆን ማን የሚነገረው ነገር እውነት ነው ወይስ እውነት አይደለም ነው። የሚነገረው ነገር እውነት ቢሆንም ጸያፍ ቢሆንም መቀበል አለብን። የሚነገረው ነገር በጎ ቢሆንም አክሴፕት ማድረግ አለብን። እኛ ጋር ታሪክን እንደ እምነት ነው እንደ ማንነት አድርገን ነው የምንቆጥረው። ታሪክን ዕውቀት አድርገን አንይዝም። ታሪክ እኮ ዕውቀት ነው መሆን ያለበት። የእያንዳንዱ ነገስታት ታሪክ፣ የእያንዳንዱ ባለስልጣን ታሪክ፣ የእያንዳንዱ ሃይማኖት ታሪክ በስነ ስርዓት ተሰንዶ ቢቀመጥ ክፉ ምግባራቸው ተሰንዶ የሚቀመጠው ለምንድን ነው? ዛሬ ያሉት የሃይማኖት አባቶች ክፉ ምግባር እንዳያደርጉ ነው፣ ነውር እንደሆነ። በጎ ምግባራቸው ደግሞ ተሰንዶ ቢቀመጥ ይሄንን በጎ ምግባር ደግሞ ሞር አሻሽለው እንዲቀጥሉበት ነው። እኛ ጋር የለም ታሪክ። ያለው ታሪክ እንደ ልብ የተጻፈ ነው። በተለይ ነገስታቶቹ ጭምልቅልቁን አውጥተው ነው ራሳቸውን እንደ መልአክ ሌላውን ህዝብ እንደ ባሪያ አድርገው ቆጥረው የሚጽፉት። ስለዚህ ታሪክ የለን፣ በትክክል ታሪክ የለንም ማለት በትክክል የተጻፈ ነገር የለም። እንደ ልባችን የምናወራው የትኛውን እውነታው ብለን ለመመራመር ጥረት አናደርግም። አህመዲ ጀበል የተናገረው ትክክለኛ ኢትዮጵያ ውስጥ የተደረገ ታሪክ ነው። ሴራና ሐሳባቸውን ነው ያጋለጠው። ምንድነው እሱ ታዲያ እሱ ላይ ዘመቻ መውጣት? ይሄው እኚህ ሰውዬ እኮ ተናገሩ። እንደዚህ ይደረግ ነበር እንዲያው። ታዲያ እነዛን አባቶቻችንን መጥፎ ስራ ለምን እኛ እንደግማለን ብለው ከወንድሞቻችሁ ጋር በሰላም አትገቡም? አትወጡም? የራሳችሁን ሰላም አትጠብቁም? ለሙስሊም መስጊድ በመከልከልና እነሱ ደግሞ በአግባብ ስርዓታቸውን ሃይማኖታዊ ስርዓታቸውን እንዲያደርጉ በመከልከል አገር እንዴት ሰላም ይሆናል ብላችሁ ታስባላችሁ? ደግሞ አታፍሩም እናንተ? ስለ ዲሞክራሲ፣ ስለ ሰው ልጅ ፍትህ፣ ስለ ነጻነት ስታወሩ ማፈር እኮ ነው ያለባችሁ። እና ምክንያታዊ ሰው ሁኑ። በእውነት ለእውነት ጎን ቆሙ። እኔ በጣም የሚገርመኝ ነገር አሁን ድሮም ፕሮቴስታንት እያለሁ ፕሮቴስታንት የነበሩ የሃይማኖት አባቶች ወይ ማህበራዊ ያሉ ኪንጎች ማህበራዊ ሚዲያ ለምጠቀው ትችት አይወዱም፣ ግሳጽ አይወዱም፣ ማስተካከል አይወዱም። በአንድም በሌላ መንገድ ራሳቸውን የተለየ አድርገው ነው። ይሄ እኮ ከስር ሰዶ እየኖረብን የመጣ ነገር ነው። አይችሉም።
አሁንም ሙስሊም ነኝ። አንዳንድ ሙስሊሞች የተወሰነ ነገር ሲያደርጉ እቺ ነገር ብትቃና እቺ ነገር እንደዚህ ነገር ታመጣለች የሚለውን በጎ ምክክር የመቀበል ፍላጎት የላቸውም አብዛኞቹ። በቃ ራሳቸውን በተለየ መንገድ ይሰቅሉና የሆነ እነሱን የሚነካ ሐሳብ የሚመስል ነገር ካደረክ ያምጹብሃል። ለዛ ነው አሁን እንትኔ እይታ የሚቀነሰው ላይክ ሼር የቀነሰው። ምክንያታዊ መሆን አለብን። አሁን እኔን ብዙ ሰው ቪዲዮ ይሰራብኛል። ትክክለኛ ከሆነ ለዛ ትክክለኛ ነገር አክሴፕት አደርጋለሁ፣ አሻሽላለሁ እላለሁ። ዝም ብሎ ከሆነ ደግሞ የቀባጠረው ነው እላለሁኝ። እና እነዛም የምንሰራቸው ነገሮች እስልምና እንዳይሰደብብን፣ እስልምናን ሰው በተሳሳተ መንገድ እንዳይመለከት፣ ወይም ደግሞ የምናስተላልፈው መልእክት ክሊር የሆነ ሜሴጅ ማስተላለፍ አለብን። ስለሆነ ነገር ካነሳን ስለዛ ነገር ላይ አድምተን የሆነ ነገር ብለን ቀጣይ ሐሳባችን ነው እንጂ ማብራራት ያለብን ዝም ብሎ በደፈና ሆነ ነገር ስንል ሰዎች የተሳሳተ ነገር ሊይዙ ይችላሉ። በዚህ ቲክቶክ ደግሞ ሁሉን ነገር አውርተን ልንጨርሰው አንችልም። ስለዚህ መሰረታዊ ነገሮችን መናገር አለብን፣ መመካከር አለብን። ኖ ይሄ መንገድ ትክክል አይደለም መባባል አለብን። አሁን እኔ ጠንክሬ አልገባሁበትም። ከሙስሊም ወንድሞቼ ጋር ባወቅኩ በተረዳሁ ቁጥር የአስተምሮትና የአመለካከት የትምህርት ልዩነት ከሆነ ኖ እላለሁ። ይሄ ነገር እንዴት ነው ብሎ መጠየቅ ስልጣኔ ነው፣ ነውር አይደለም። እና ይህን ሰውዬ በጣም ነው የወደድኳቸው ያከበርኳቸው። እናመሰግናለን። እንደዚህ አይነት ሰው ያብዛልን። መልካም ቀን።